ብሩክ በስተመጨረሻ የገባበት ታወቀ። ብሩክ ከባድ የወንጀል ማህተብ እንዳለበት ተነገረ። ፖሊስ ጣቢያ ከሄዱ በኋላ በጣም የብዙ ሚሊዮን ብር እንዲሁም ደግሞ የሰው ህይወትን የሚያሳጣ ኤክስፓየርድ የሆኑ እቃዎችን ወደ ውጭ ሀገር ለመውሰድ ከማይሆኑ ሰዎች ጋር ተደራድሮ ነበረ። በዚህ ምክንያት እስር ቤት ገብቷል ብሎ የቅድስት የምታውቀው መርማሪ ተናገረ። ሁላቸውም ደነገጡ። ጭንቅላታቸውን ይዘው ራሳቸውን ይዘው ጭራሽ እኛ በፍጹም ብሩኬማ ይሄንን ነገር አያደርገውም፣ ይህ ውሸት ነው፣ በፍጹም ብሩክ ይሄንን ነገር አያደርገውም፣ ይህ ውሸት ነው እያለች ቅድስቴ መከራከር አበዛች። አይ አትከራከሪ፣ እሱ እኮ አድርጓል አይደለም ያልሽ፣ ነገር ግን እሱ ከወንጀለኞች ጋር አብሮ ስምምነት ነበረው። ምንም ያህል እንኳ ቀናቱ ካለፈ በኋላ ቆሻሻ ውስጥ ቢጥለው፣ ነገር ግን እሱም አንድ ወንጀለኛ ነው። እናም ነገሩ እስከሚጣራ ድረስ እስር ቤት መግባት አለበት ብለው ተናገሩ። የብሩኬ ወንድም እጅጉን ደነገጠ። ወይኔ ወይኔ፣ እኔም ባልሰራሁት ስራ ነበረ ከልጅነት እስከ እውቀት ድረስ በእስር ቤት ሽማግሌ እስከመሆን ድረስ የበሰበስኩት እና ይባስ ብለው አሁን ወንድሜን እንደዚህ ያደረጉት ማለት ነው። ቆይ እነማን ናቸው እያለ የብሩክ ወንድም ፉከራውን አበዛ። አቶ ሞገስና እንዲሁም ዝና ፊት ለፊት ተገጣጠሙ። እረ በለው፣ ይህ እኮ ነው ዝና ማለት፣ ስለዚህ መሄድ አለብኝ እያለ ሲል ምን ማለት ፈልገህ ነው? ወንድ ልጅ ታሞ እንጂ ፈርቶ አይሞትም። እና ማን ነው ዝና? እኔም እስኪ ልተዋወቀው ብሎ የብሩክ ወንድም የጀግናም ጀግና አለው እንደሚባለው ፊት ለፊት ተፋጠጡ። ትሰማኛለህ? አንተ ማነህ? እኔ የምፈልገው ሞገስን እንጂ አንተን አይደለም ብሎ ሲለው፣ ታዲያ ሞገስ ማለት ወንድሜ አይደል እንዴ? እና ምን ፈልገህ ነው ከሞገስ? ምን ነው ሉላን ፈልገህ ነው እንዴ ብሎ ሲለው፣ ሉላንማ እኮ ከፈለኳት ቆየሁኝ። እናም በህጋዊ መንገድ ሚስት የነበረች ድል ባለ ሰርግ አባት ሄዳለኝ። ነገር ግን ምን ይሆናል ትናንት የመጡ አልጫ ወንዶች ቀሙኝ እንጂ ሲል፣ ትሰማኛለህ? አነጋገርህን ብታስተካከል ይሻልሃል። እና ሞገስ ማለት ወንድሜ ነው፣ አልጫ አይደለም። ኦኦ አንተ ማለት የብሩክ ወንድም ነህ? እናስ ታዲያ በለው። ይገርማል። ለካ አንተም እንደ ብሩክ ጀግና ነህ ማለት ነው። ትሰማኛለህ? አሁን ብሩክ ምናምን እያልክ መቀጣጠቡን ተውና የመጣህበትን ነገር፣ እኔ የምፈልገው ሚስቴንና ሚስቴን ብቻ ነው። ግን እኮ ሚስትህ አንተን አትወድህም አይደል? የምትወደውና የምታፈቅረው ሞገስን ነው። ለምንድን ነው የማታዋቸው? ማለቴ በከተማው በሙሉ ሴት ሞልቶ እንዴት እሷን ካላገባሁ እያልክ እንደዚህ እሷ ላይ ሙጭጭ ትላለክ ዝና አለው። ከዛ እባክህ ብትረጋጋ ይሻላል። እኔ በሉላ የመጣብኝ ማንንም አልሰማም። ኦኬ እንደዛ ከሆነ ሞገስ ሂድና ፊልማውን አንተና እኔ እንፋለማ። ዝና ይደስ ይለኛል። እውነት ለመናገር እኔም ልክ ፊት ለፊት የሚገጥመኝ ወንድ ደስ ይለኛል፣ ዝም ብሎ እንደ ሞገስ የሚሮጥ ሳይሆን ሲል፣ አንተ ስነ ስርዓትህን ያዝ። ኧረ እባክህ አንተ እኮ ሽንታም ማለት ነህ ሞገስ። አሁን አንተ ምንህ? እኔ ያች ሉላ ምንህን አይታ እንደወደደችና እንደፈቀረችህ ምንም አላውቅም ታውቃለህ አለው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ቅድስቴ ዝናንና እንዲሁም ማህሌትን እናንተ ጉደኞች፣ አሁን ፖሊስ ነው የምጠራው እንዳትጠጉኝ ብያችኋለሁ እያለች እንደዛ ስትፎክር፣ ምሳሌ ደግሞ እባክሽ ቅድስቴ ይዘውኝ እንደሄዱ እኔ መታገትና በሰው መሰቃየት በቅቶኛል። ያን ጊዜ ታስታውሻለሽ? ያ ያገተኝ ሰውዬ ገንዘብ እያለ በጣም ብዙ ነገር አድርጎኛል። እናም እባክሽን እያለች መለመና በዛች። ምንም ችግር የለውም አሁን እኮ እኔ ያለሁኝ፣ ስለዚህ ማንም ምንም አያደርግሽም ብላ ስትል የብሩኬ ወንድም መጣ። ወይኔ
ይሄ ሰይጣን መጣ ብላ ደነገጠች። ምን ማለት ነው ይሄ ሰይጣን? ማን ነው ደግሞ ይሄ ብሎ ዝና ሲላት ይህ ማለት የብሩክ ወንድም ነው። እና ታዲያ የብሩክ ወንድም የሆነ እንደው ምንድነው ይጠበስ? ምንድነው አልገባኝም። ነገርኩህ እኮ እሱ ማለት በጣም ሰይጣንና እንዲሁም በጣም ብዙ ወንጀሎችን ሰርቶ እስር ቤት የነበረ ነበር። እና አሁን እንዴት ሊወጣ ቻለ? ማለቴ እንዴት አልገባኝም። ሲቀጥል ደግሞ አሁን ላይ ብሩክ ጠፍቷል ሲባል ማወቁ ነው ማለት ነው። እና ብሩክ ስለጠፋ ነው የመጣው እንዴ? ዝና እኔ ምን አውቃለሁ? እኔ እኮ ያለሁት ካንተ ጋርና ካንተ ጋር ብቻ ነው። እኔ እንዴት ላውቅ እችላለሁ? ታዲያ አልገባኝማ። አጠያየቅህ እኮ ስላልገባኝ ነው። አንቺ ሴትዮ ትሰሚኛለሽ? ነገርኩሽ። እኔ እንዴት እንደወጣና ምን ወንጀል ሰርቶ እንደነበረ በደንብ ታጣሪያለሽ። እኔ ስለሱ ታሪኩ ብዙ ነው። ስለዚህ ምንም ነገር አላውቅም። ማወቅ አለብሽ። ምን ነው አግብተሾቸው የኖርሽው ቤተሰብ አይደል እንዴ? ብሩክን እስከ ዛሬ ነበረ፣ አሁን ደግሞ የኔ አይደለም። ይልቁንስ እቅዳችን ምንድን ነበረ? እቅድ ያለን ብለኸኛል ነበር እንዴ? አዎ እቅድ አንድና አንድ ነው። ስለ ሉላ እያስብኩ ነበር። እና ስለ ሉላ ምን አሰብ? ቢገርምሽ እስከ ዛሬ እወድሃለሁ በይኝ ስላት እወድሃለሁ፣ አፈቅርሃለሁ በይ ስላት አፈቅርሃለሁ፣ እንዲሁም ደግሞ ያ የምትፈራኝ ነገር ብቻ የምትቆጣው ነገር አለባበሷ፣ ሁለ ነገሯ አይኔ ላይ ውል እያለ ነው። እናም በስተመጨረሻ ግን ልትወጣ ስትል አልወድህም፣ አንተ መቼም ቢሆን ሙቼም አልወድህም ብላለችኝ። እኔም አንድ ልጨምርልህ ዝና? ጨምሪ፣ እየሰማሁሽ ነው። ማንጅራትህንስ ብላህ ስንት ቀን ሙሉ ስትሟቀቃል ነበር እንዴ? እናማ ምን እንደምልህ አላቅም። አንተ ወስን። ትሰሚኛለሽ? ከዚህ በኋላ ካገኘናቸው አገኘናቸው፣ እሺ። ካላገኘናቸው ግን አንድ አላማ አለኝ። እሱስ በቃ እኔ የዚች የሉላ ጉዳይ ስለቆረጠልኝ የሆነ ነገር ማድረግ አለብኝ። እንደ ውሻ አንጥቼ ውሻ ያው ቤቱን ይጠብቅ የለ ልክ እንደዛ እኔም እሷን አንጥቼ ቤት ጠባቂ ነው የማደርጋት። ማታ ማታ እኔን ታስደስተኛለች፣ ቀን ቀን ደግሞ ግቢ ስትጠብቅ ትውላለች። ከዛ ምን ነው ባልተፈጠርኩ እስከምትል ድረስ ምን? አዎ አይ እንደዛ ከማድረግ ግን ለምንድነው አንተ ሞገስንም እንዲሁም ደግሞ ሉላን ገለህ የማትገላገለው? ቆይ አንቺ ከመግደል ውጭ ሌላ ምንም አይታይሽም ማለት ነው? አልገባኝም። እስኪ ንገረኝ። አንተም እኮ ወንድነትህን ተፈታትናሃለች፣ በጣም ብዙ ነገር አሰቃይታለች። ይባስ ብላ አሁን ደግሞ የብሩክ ወንድም መጥቷል። እሱ በጣም አደገኛ ነው፣ እመነኝ። አይደለም አንተና እኔን ያንተን ጋርዶች በሙሉ ይጨርሳቸዋል። በሀገሩ አለ የተባለ ዝነኛ ተደባዳቢ ነው። ሆሆ ምና አንተ ዝና ፈሪ ነህ እያልሽ ነው? አይ እንደዛ ማለቴም አይደለም። ከአንተ በላይ እኮ ጀግና የለም ነው የምልህ። አየሽ፣ እንደዚህ ነው የምልሽ። ዝም ብለሽ አትንቦቅቦቂ። እሺ በቃ አንተ እንዳልከ ይሆን። ኤፍራታና ማህሌት እየበረረች ሄደችና ምን ነው ደግሞ ዛሬ ማህሌት አለቻት። ምን ተፈጠረ ኤፍራታ? ያንቺ ጸባይ በየቀኑ ነው እንደ ስስት የሚቀያየረው። ምን ተፈጠረ? ባክሽን ተይኝ እስኪ። እኮ የተፈጠረውን ንገሪኛ። የብሩክ ወንድም ከእስር ቤት ተፈታ እና ይፈታ እንዴ? አንቺ እኮ ማታውቂው ብዙ ነገር አለሽ። ምን ማለት ፈልገሽ ነው? በጣም ጀግናና አረመኔ ነው እና ምንም ነገር አትይ። ምን እንድልፈልገሽ ነው እንዴ? ቆይ አንቺ ኢፍራታ ግን ከገንዘብና እንዲሁም እኔን ከመጠየቅ ውጭ ሌላ ነገር እኔ የምነግርሽን ነገር አሰሚኝም ማለት ነው? ምን ልስማሽ ማህሌት? እኔ በጣም ደክሞኛል፣ ልታከብሪኝ ይገባል አለቻት ማህሌት። እንዴ አንቺም አክብሪኝ እንጂ ምን ነው የምትኖሪበት ቤት የኔ ቤት አይደለም እንዴ? ስለዚህ ስለተከራየሽው ቤት ነው የምትይው? ታዲያ እኔም እኮ እየከፈልኩኝ ነው። ብትከፍሊውም እንኳ እንደኔ ግን አንቀባሮ የሚያስቀምጥሽ አታገኝም። ስለዚህ እባክሽን ተረጋጊ ብላ ለመነቻት። አይ ቢሆንም እንኳ አንቺ ራሱ ተረጋጊ። ለማንኛውም ግን ምንም ነገር ይሁን ምንም አርፈሽ ብትቀመጪ ይሻልሻል። የብሩኬ ወንድምና ምሳሌ እየተጫወቱ ባሉበት ሰዓት ይቅርታ፣ እውነት ለመናገር ከታይላንድ ታክመሽ ስትመጪ ቶሎ ባለመውጣቴ በጣም ይቅርታ። ግን አጎቴ አንተ ትክክለኛ አጎቴ ነህ ማለቴ አባቴ ወንድም። እንግዲህ እናቴ እንደዛ ትላለች። እማዬ ምን ነው አሁንም እማዬ ትላለህ እንዴ? አዎና፣ ልጆች እኮ እናቶቻቸውን ቢያድጉም ቢያረጁም ቢያገቡም ቢወልዱም እንኳ እማዬ አባዬ ከማለት አይወገዱም። አጎቴ ስለመጣህ ግን በጣም ደስ ብሎኛል። አባዬ ግን እዩልሽ ምሳሌዬ፣
አሁን ሂጂና እረፊ አንቺ ብሎ ከዛ በፊት አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። ቅድስት የምነው ወንድም አላመጣችልሽም እንዴ? አላመጣችልኝም። እና የሆነ ነገር አድርገዋል? ምን ማለቴ አርግዛለች ወይ? ብሩኬ ደግሞ ጠይቋታል ወይ? ኧረ እኔ ምንም ነገር አላውቅም አጎቴ። እኔ እንጃ ብቻ ግን እኔ አሁን ላይ የናፈቀኝ አባቴ ብቻ ነው። ቅድስቴና የብሩኬ ወንድም እያወሩ ባሉበት ሰዓት እስኪ የተፈጠረውን ነገር ንገሪኝ። ማለቴ መጨረሻ ላይ የተባባላችሁት ነገር ካለ ምናምን አላውቅም። እውነት ለመናገር ጧት ተነስቼ ወደ መኝታ ክፍሉ ሲሄድ አልጋውም አልተነጠፈም ስልክ እስከ ዛሬም አያነጥፍም፣ ግን ቢያንስ ለበስ አድርጎት ነበር። በሩም ደግሞ ይዘጋ ነበር፣ በሩንም አልዘጋ። ሲቀጥል ስልኩም አልሰራልኝ። ወደውኑ ደውዬለት ነበር። እናም 3 ቀን አለፈው። የሆነ ነገርማ ሆኗል። እባክህ እኔ ብሩክን አጥቼ መኖር አልችልም እና መምጣት አለበት ብላ በጣም ተጨነቀች። አውቃለሁ የማየ ልጅ ወንድሜ እያለ መንጎራዴዳ በዛ። እንደዛ ከሆነማ ወደ ሞገስ ልደውልለት ብሎ ሲደውልለት ጭራሽ ስምህን ቀይረህ መጣህ እንዴ ዝና፣ አንተ ጉደኛ፣ ከዚህ በኋላ አሉላን አታገኛትም እያለ ሲለው እንዴ ምን አይነት ቁጥር ነው የሰጠሽኝ? ግን ይሄ ሞገስ ነው? ውይ አዎ በጣም ይቅርታ፣ ምናልባትም እኮ ዝና መስለኸው ይሆናል። እንዴ ይሄን ዝና የሚባለውን ሰው እውነት ለማወቅ ለመስማት ለማየት ጓጓሁኝ። ቆይ ማን ነው እሱ? አረ በጣም ኃይለኛ ነው። የክፋት ምን? አዎ የክፋትም ክፋት አለው እንዴ? በጣም ከምነግርህ በላይ እና በጣም አረመኔና ጨካኝ ሰውዬ ነው። ሉላንና ሞገስን አንድ ላይ እንዳይሆኑ ለብዙ ዓመታት ያሰቃያት ነው። እና አሁንማ ነፃ ወጥቶ ነበር። ታዲያ ከብሩኬ ጋር ምን አገናኛቸው? አላቅም። ብቻ እሱን ሞገስን ብጠይቀው ይሻላል ብላ ቅድስቴ ስልክ ደወለችና የብሩክ ወንድም እንደመጣ ስትነግረው መገናኘት አለብን ተባባሉ። እንዴ ቆይ እረስተኸኝ ባልሆነ ተመላልጠሃል እኮ። አረ ሙጎ አንተም ራሱ ተመላልጠሃል እየተባባሉ ለማንኛውም ሻይ እየጠጣን እናወራሉ። ግን እኔ ምንም ነገር የለኝም። ስለዚህ ያው ገንዘብ ካለ በኢቲኤም እሺ የሉላ አለ ብሎ ሲለው የዝና ጋርድ ደግሞ እዛ አካባቢ ኢቲኤም እንደተከፈተና ዛሬ ገንዘብ እንዳወጡ ከሉላ ተነገረው። እየገሰገሰ ሄደ። እናም እውነት ለመናገር እኔም ብሩክን ይቅርታ መጠየቅ እፈልግ ነበር፣ ግን ብሩክን በፍጹም ላገኘው አልቻልኩም። እኔና ሉላም ወደ ገጠር ለመሄድ ወስነናል። ካልሆነ ግን የዝናን ጩኸትና አረመኔነት አንችለውም ብሎ ሲለው ቆይ ዝና ማን ነው ብሎ ሲል ዝና ከተፋለ እንዴ እንዳትፈራ እባክህ ተወኝ፣ እኔ በጣም ፈርቻለሁኝ። ተረጋጋ። ምን ሆነህ ነው አንተ? ወንድ አይደለህ እንዴ? ቆፍጠን በል እና ደግሞ ሴት የላከው ሞት አይፈራም የሚባለውን ተረትም ጭንቅላት ውስጥ አስገባለው። የብሩክ ወንድም የጀግናም ጀግና አለው። የእውነት ጀግና ወንድ አለው ማለት